እሷ ሆናበት ነው ያልመታት። ምን ደህና አይደለም ልጄ። ምን ሆኖ ምን ተፈጥሮ ነው? እንዳልሽው ተጣልተው ይሆናል። ልጅቷን አቅለለሽ አየሻት እንጂ እኮ በጣም ከባድ ሰው ናት። ስለዚህ እኔ እሱ ጋር መሄድ ይኖርብኛል። ግን ተጠንቀቂ። ቢኒኔን ምንም አይለኝም አታስቢ። ታዩና ሮማን አሁን ያንቺ መደናበር ምን ይሉታል? ከአንቺ ህይወት ጋር አይገናኝም። ቆይ አልገባኝም። ምን ማለት ፈልገሽ ነው? እንዴት ነው የማያገናኘው? እኔ እኮ ልጁን አምጥቼ ያሳድግ ያልኩሽ። ጨክኝ የማልጨክንብሽ በሱ ነው። ጠቀምሽኝ እንጂ መች ጎዳሽኝ። ሲያድጉማ አመላቸው ተቀየረ። እሱ የእናትነት አንዱ መንገድ ነው። ልጅ ያጠፋል፣ ይረብሻል፣ ደግሞም ይመለሳል። ጥሩ ትዕግስት ሰጥቶሻል። ሮማን እንዳልወለድኳቸው ትዝ የሚለኝ አንቺ ብቻ ስታወሪ ነው። ስለሱ ባወራሽ ቁጥር ይረብሸኛል። እሺ ግን እውነቱ ይሄ ነው? እውነቱ ፈጣሪ የሰጠኝ 2 ልጆች አሉ፣ በእጅ ያሳደግኳቸው። ምክር አሰሚ እረስቸው። 3ኛ ልጅ ፈጣሪ የሰጠኝ እድል ናት። ይሄ ነው። አልፈልግም። እሺ በቃ ዝም ብዬ እቀመጣለሁ። ታድለሽ። ታድዬ? እኔ ነኝ የምታደልኩት? እኔ? አዎ እድለኛ ነሽ። በታሪኬ ለመጀመሪያ ጊዜ ሰው ታድለሽ ሲለኝ አንድ ምክር ልምከርሽ። እሺ። ይኸውልሽ ዝም ብለሽ ይኸውልሽ ኑሪ። ምንም አይነት ነገር ለማጣራት አትሞክሪ። ስለምን? ስለምንም ነገር ምንም አይጠቅምሽ። አንዳንድ ጊዜ ያልሰሙት ነገር አይቆጭ። እኔ ላግዝ የምችለው ነገር አለ? የለም። ባይሆን እኔ በአንድ ነገር አግዥሻለሁ። እሱም ቢሆን በምክር። ተሳስተሽም ቢሆን የማይጠቅምሽን ነገር ለማወቅ እንዳትሞክር። እሺ ጥሩ። ምን አለ ብሬ ትንሽ ብጠጣ? ውጭና ጠጪ። እንዴ እንደዚህ ሆነ ልወጣ ወይ? ካልሆነ ድል ልጥራት እንዴ? መጠጥ ቤት አትሄድም? ለምን አልሄድም? እሄዳለሁ እንጂ ማሚ። ሁሉንም ነገር ረስቼ ልምጣ። እዚህ የቤቱ መረጋጋት ራሱ ምንም እንዳልሰክር እያደረገኝ ነው። ምን? አንተ እንኳን መስከር ከመቼ ጀምሮ ነው የምትጠጣው? ማሚ አሁን የተሸከምኩትን ጉዳይ ሰክሬ ራሱ ወረድ። ቆይ ምንድን ነው የሆንከው? አይ ማሚ የሆንኩትም ነገር ብነግርሽ ስቀሽ እንደምታልፊ ነው እኮ እየቴክሽኝ ያለሽ። ምንድን ነው ቢንዬ? ለእናት ያካፈሉት ይቀላል። ማሚ ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የእድል ድራማ ዛሬ ምን ተፈጠረው የሚለውን አብረን እና ልማት ነው። ቢኒ እንግዲህ ትክክለኛ እናቱ ሮማን እንደሆነችው ወላጅ እናቱ እድል ነገረችው እና ማስረጃ ፎቶ ከድርጅቱ ያነሳችው ስታዩ እሷ ወስዳ የገዛ እናቱ ወስዳ እዛ እንደጣለችው ስትነግሩ እጅግ በጣም ደነገጠ። ቢኒ ራሱን መቆጣጠር አቃተው። ምክንያቱም ያየ የሰማ ነገር መስማቱ በጭራሽ አልቻለ ነበር። እየሮጠ ሲመጣ እንደ አጋጣሚ ገኒታዩና ምን ተፈጠረ እድል ብላ ጠየቀችው እና አይ ምንም አልሆነም ማሚ ብላ ነገረችው። ታዲያ ልጅ ምን ሆነ ነው? ጥሩ ስሜት ላይ እንዳልሆነ እርግጠኛ ነኝ። ምን ተፈጠረ? አይ ደህና ነው ምንም ነገር አልሆነም ብላ እየነገረችው ነበር። ነገር ግን ቢኒ በጣም ጨነቀው። ምክንያቱም አክስቴ ብሎ የሚጠራት ሴት ትክክለኛ ወላጅ እናቱ መሆኑን ሳያውቅ እና የገዛ እህቷን አሳዳጊ ብላ ልክ እንደማደጎ እንደሰጠችና ከማደጎ እንድትወስዱ ብላ ሰጠችው እና ይህንን ነገር ቢኒ ሳቆ ራሱን መቆጣጠር አቃተው። ልታናግረው ብትሞክሩም ሊሰማ ፈቃደኛ አልነበረም። ያልጠበቀው ነገር ነበር የተከሰተው። እጅግ በጣም ደንግጦ ነበር። እናም ቆይ ምን ተፈጠረ? ቢኒ ምን ሆነ? በስተቀር ስለ ቢኒ ምንም የሆነ ነገር የለም አላቅም ትለዋለች። ምን ማለት ነው አላቅም ስትይ ድን እንግዲህ እኔ ምንም የማውቀው ነገር የለም እባክሽ ተይኝ ትላታለች። ይኸውልሽ የምታወሪ ነገር አሁን እኮ ትምህርት ቤት እንድረፍድልሽ ብዬሽ ነው እንጂ እንድረፍድ ብዬ ነው እንጂ ቁርስም ቤቱ ምንም ነገር አልበላም ትላታለች። አውቃለሁ ምክንያቱም ቁርስ ብሰራ እንድረፍድብኝ ብለሽ ነው። ካሰብኩበት አይረፍድብኝም በጠዋት እነሳለሁ ሲል ይጮሃል። ልጅ ምን ሆነሃል ብላ ስትጮህ አክስቴ አንቺ አታውሪ፣ አንቺ መጥፎ ሰው ነሽ፣ ክፉ ነሽ፣ አታናግሪኝ ብሎ ቢኒ እጅግ በጣም እናደድና ይጮሃል። አክስቴ ልጅ ምን ሆነሃል? ቢኒ ተረጋጊ፣ እኔ እኮ እናቴ ነኝ ስትሉ አይ አንቺ እናቴ ልትሆኛችን እንዴት የገዛ እህቷን እንደዚህ ታደርጋለች በማለት ትበሳጫለች። እጅግ በጣም ስሜታዊ ይሆናል። እጅግም በጣም ይናደዳል።
ቢኒ ተረጋጉ፣ ምንድነው እንኩ አክስቴ ምንድነው ያደረገችህ ስትሉም ትጠይቀዋለች። አይ እናቴ ማሚ እባክሽ አትጠይቅኝ፣ እሷ ጭራሽ አክስቴ ልትሆን አትችልም፣ አንቺንም ትጎዳሻለች፣ በጭራሽ እሷን አትመኛት እባክሽን በማለት ይነግራታል። እሺ ልጄ ተረጋጋው፣ የሆንኩን ነገር ንገሪኝ ብሎ ደጋግሞ እሺ ይጠይቃታል። እና እንደ አጋጣሚ የእድል ክፍል ገብቶ ሻንጣን እየፈተሸ የደበቅሽን ነገር ካለ ፈልጌ ነው አሁን የደበቅሽን ነገር ቢኒ ተረጋጎ ምንም የደበቅኩ ነገር የለውም ትለዋለች። ነገር ግን ቢኒ በጣም ስሜታዊ ነው። በጭራሽ እናቴ ሮማን ትሆናለች ብሎ አልጠበቀም። ምክንያቱም ከምንም በላይ ከእድል ጋር ያደረገው ነገር እጅግ በጣም ጸጽቶታል እና አሳዳጊዎቹ ጋር ወይም ደግሞ ጉድፈቻ ለሰጡት ሰዎች ጋር ሄዶ አሳዳጊነት ለሰጡት ድርጅት ሄዶ ሳጣራ እናም ሁሉ ነገር ለምን ዋሻችሁን በማለት ይጨዋል። ነገር ግን እንደምታስበው አይደለም ብሎ እሱም ትክክለኛ አክስቴ ብዬ የሚጠራት ሴት አገዛ ወላጅ እናቴ አብንጬ ስለሆነ ከኔ ጋር እየኖረች መሆኑን ይነግራል። ይህ የማይታመን ነገር ነው እና የገዛ እናት አክስቴ የሆነችው የገዛ አሳዳጊ እህት ነች ማለት ነው በማለት ጠይቃሉ። ቢኒ ምንም ነገር ማውራት መስማት አልፈልግም ብሎ ብቻውን በጣም ታክሶ አዘነ። እናቱን በጣም ተጨነቀችው አሳዳጊዋ ማለት ነው። እና ምንድነው እሺ ብሎ በጠይቃቱም ምንም ነገር መናገር አልፈልገም ነበር። ቆይ እድል ተነሽና ቤቴን አጽጂልኝ፣ ልብሴም እና ምግብ ቡና አፍልኝ ትላታለች። እሺ ትላታለች። ነገር ግን እና ቆይ ምንድነው የምትፈልጊ ሚላት እባክሽ ውጭልኝ ስትላት የምንሽን ነገር አድርጊ ትእዛዝሽን አው እኔም ቤቷ እሺ የምትይኝ አልመሰለኝ እሺ ብዬሻለሁ በቃ ሂጂልኝ ትልና እድል በጣም ትበሳጫለች። እንግዲህ የቢኒና የሮማን ፀጉር አንድ ላይ አድርጋ እናትና ልጅ መሆናቸውን ለማረጋገጥ ዲኤንኤ ምርመራ ታደርጋለች እና ሮማን ፀጉሯን አወጥራ ያስቀመጠችው ማወጣራ ወስዳ ልታስመረምር ትወስናለች። በዛ የተነሳ ሮማንም ልጅ ምን እንደሆነ ካላቅም ባንቺ ነው እየተናደደ ያለ። ቆይ ምንድነው ያረክሽው? ድብቆች ነገር አይበቃም እንዴ? ምንድነው ብላ ጠየቀችው። አይ እህቴ ምንም የማውቀው ነገር የለም እኔ እኮ እህትሽ ነኝ እንዴ ምንም የላትም ብለሽ ነው እንደዛ እያልሽኝ ያለሽው በማለት እያለች ነበር። እናም ቆይ ምን እያረክሽ ይመስልሻል በማለትም ትጫዋለች። እድልን ምን እንደተፈጠረው ለማጣራት በተሞክሩም ቢኒን ብቻው መሆኑን እንደምፈልግና ከማንም ጋር መሆን እንደማይፈልግ ደጋግሞ ይነግራታል። እና ታዲያ ምን ተፈጠረ? ምንና ብለው ትጫዋለች። እሱም ምንም ነገር እንዳልሆነና ምንም አልተፈጠረ እጅግ በጣም ይበሳጭና ይናደዳል። ነገር ግን አሁን እድል ብቻውን መሆን እንደምፈልግና ከሷ ጋር ምንም ማውራት እንደማይፈልግም ይነግራታል። እና ምን ሆነሃል ብታይ እሱም እባክሽ ተይኝ አትንኪኝ በቃ ተይኝ ይላታል። እድልም በጣም ትደነግጥና ቆይ ምን እየሆንክ ነው ታስጨንቀኛለህ እንዴ? ቆይ ምንድነው ችግር? እኔ እኮ ካንተ ውጪ ማንንም አላውቅም ብትልም ትነግረዋለች። እሱ ግን እሷ ማቅረብና ማውራት በጭራሽ አልፈለገም ነበር እና ስትናደድ ነበር። አጋጣሚ ድልን ገፍትሮ ሳወጣ ማሚ ትመጣና ታየዋለች። ማሚ እና ባደረገው ነገር በጣም ተጸጽቶ እያለቀሰ ነበር። እና ትክክለኛ ወላጅ እናቱ ሮማን ከሆነች እንግዲህ እነሱ እህታሞች ማለት ነው። ብሌን ተረጋጊ፣ ምንድነው የተፈጠረ? ቢኒ ምንድነው ሆነ በማለቱም ትጠይቋለች። የሆነ ነገርማ ሆነዋል እናም ተጣልታቸዋል ሲል ይነግሯታል። እጅግ በጣም ተናዶ ተበሳጭቶ ነበር። በዛ አጋጣሚ ምን እንደተፈጠረ እየጠየቃት ቢላት የራሷን ነገር ለማሳካት በዚህ አጋጣሚ ለመጠቀም ትሞክራለች። ቢኒ ምን ሆንኩ ብላ ብትጠይቁም ግን እሱ መናገር አልፈለገም ነበር። ምንም አልኩም ከማለት ውጪ ምንም ነገር አላላትም። እሱ ምንም ነገር እንዳልሆነና ብቻውን መሆን እንደሚፈልግ ደጋግሞ ይነግራታል። እሷ ግን ከሱ ጋር መሆንና ልታወራው ትፈልጓለች እና የምታደርገው ነገር ምንድነው ከአንተ ጋር ልሆን እንድጫወት ትላለች። እንግዲህ ያሳደገው ድርጅቱ በሙሉ መጠየቅ ይሞክራል። እናም ያደረገው ነገር በጣም ጸጸተ። አብራ አደገ ወይም ደግሞ የወደዳትና ፈቀራት ግዛ ክስቱ ልጅ መሆኑና እና ከሷ ጋር አብሮም እንደተኙም ጭምር ነገረው። ይህ የሚከብድ ነገር ነው እና እናቴ ያልኳት ወላጅ እናቴ አጠገቤ ሆና ለካ እሷ ሌላ ሴራ እያሰረች መሆኑን ይነግረዋል። እና ይህ ነገር በጣም የተወሳሰበ ነገር ነው እናም ከባድ ነው ስለ ይነግረዋል። ቢኒ ከባድ ብቻ አይደለም እኔንም አረከሰችኝ ሞቻለሁ በማለት እጅግ በጣም ያዝናል። ኢቦክ አሁን ተረጋግና እውነቱን እንድትረዳ መረጋጋት አለብህ ስለ ይነግረዋል። እንዴት ነው የምረጋጋው? ይሄ ነገር እኮ ቀላል አይደለም። በቀላሉ የምረጋጋው ነገር
የለም ሲል ይናገራል። ቢሆንም ግን ተረጋጉ ብሎ ደጋግሞ ይጠይቃታል። እድልም ቢኒን ከነገረችው በኋላ እንደተቀየረባትም ጭምር እየነገረችው ነበር እና ምን ማድረግ እንዳለባትም ግራ ተጋባ። ያው ቢኒ ማወቅ ስላለበት ነው እውነቱን የተናገርኩ ስትልም ትነግረዋለች። ግን ምን እንዳረገችም ብታውቅም አሁን ከባድ እንደሆነም ጭምር ትነግረዋለች። አይ ምንም ቢፈጠር እባክሽን ተረጋጊ እያላት ነበር። አሁን ግን ምን ቢኒ መጥፎ ነገር ላይ እንዳለና ከባድ ነገር እያሳለፈ ስለሆነ አስቢ እያለችው ነበር። ነገር ግን እሷ ምን ማድረግ እንዳለባትም ግራ ተጋባና ትጨነቃለች። ነገር ግን አሁን ላይ እና ምን እንደሆነችው ደጋግማ ብትጠይቀውም ቢኒ ግን ቢኒን እድልን ላስጠጋት አልፈለገም እና እድል የምታደርገው ነገር ሁሉ ግራ ገባት። ምክንያቱም ቢኒ እያሳለፈ ያለ ነገር አውቃለሁ እንደተጎዳ እባክህ እንደዚህ አትሸኝ ብትለውም እሱ ግን ብቻው መሆን እንደሚፈልግም ደጋግሞ ይነግራታል። በጣም ከፍቷት ነበር እና በቃ ተይኝ ብቻዬን ልሁን እኔ አሁን የምፈልገው ብቻዬን መሆን ነው ሲል ይነግራታል። ወይ ችግርህ ምንድን ነው? የተፈጠረው ነገር እያሳለፍኩ ያለ ከባድ እንደሆነ አውቃለሁ። እባክህ ግን እንደዚህ ስሜቴ አትሆን ስትል ትነግረዋለች። በቃ ተይኝ ብቻዬን ልሁን ብሎ ደጋግሞ ይነግራታል እና እንዲረጋጋ ብትነግሩም እድልም ገፍትሮ ላስወጣ ስትል አዎ እናንተ እኮ እናትና ልጅ ናችሁ ተቃቃፉ በማለት ይነግሯታል። ነገር ግን ቆይ ምን እየሆንኩ ነው ልጄ? ምንድን ነው የተፈጠረ? ደህና አይደለም እኮ መጠጥ እየጠጣ በዚህ ሰዓት ስትሎም ትቆጣዋለች። ታዲያ ምን ጠጣ እያልን ይህን አጋጣሚ ልጄ ጥሩ አይደለም ባላ ኬንስ ትነግራለች። ሄለን በዚህ ደስተኛ ትሆናለች። ምክንያቱም ቢኒ የራሷ ማድረግ ትፈልጋለች እና ቢኒ በጣም ከፍቷት ነበር እና እሱን ለማጽናናት ሄጄ ቢኒ ጋር ሆናለሁ እድል ሳይሆን እኔ ነው የምትገባው በማለቱም ከሱ ጋር ለመሆን ትሞክራለች። እድልን ለምንድነው ከዚህ የማታባራው? ሮማን እባክሽን መሆን ነገር አትናገሪ፣ እድልን መቼም ከዚህ አላባራትም እና እድልም የኔ ልጅ ነች ስትል ትነግራታለች። ገኒ በጣም ለልጆች ያላት ፍቅርና ስስት እጅግ በጣም የምትወዳት ልጇን በሀዘን ስላጣት እነዛ በዛ ምትክ ብሌንስ እድልን ስለምታያት ብሌን ምትክን ብላ ትቀበላታለች እና እጅግ በጣም ትወዳታለች። ሮማን ግን ከዛ እንድታስወጣት ትመክራለች። ወጥቼ እጠጣለሁ ቢኒ ልጄ ምንድነው እኮ ስትለው እናቴ ብነግርሽ ይህንን መቋቋማችን ባልነግርሽ ይሻላል ይላታል። እባክህ ምንድነው የተፈጠረ ንገረኝ ብላ ደጋግማ ትጠይቋለች። ነገር ግን እሱ ምንም እንዳልሆነ ይነግራታል። እባክህ ተረጋጋ ትለዋለች። ቢኒ በጣም ሰክሮ ራሱን ስቶ ይወድቃል። ቆይ ልጅ ምን እየተፈጠረ ነው? ምን ወንጀልኩ ነው? አሁንም እየጠጣ ነው። ይሄ ሁሉ ባንቺ ሰበብ ነው ብላ ሮማን እድል ላይ ስትጨው ነበር። ለምን ከዚህ ቤት አታባራም? ለምን አትጂም? ቢኒም አይፈልግሽም፣ እናቴም አትፈልግሽም። ቆይ ለምን አትጂም? በማለቱም ትጫወታለች እና እሷ ግን ወዴትም እንደማትሄድ ትነግራታለች። እየተፈጠረ ያለው ነገር ከባድ እንደሆነ ብትነግረው ነገር ግን ወዴትም መሄድ እንደማትፈልግ ትነግራታለች። ቢሆንም ግን እየተፈጠረ ያለ ነገር ከባድ ነው። ሂጂ ስትላት ወዴትም አልሄድም እያለች ነበር። እንደውም መሄድ ካለበሽ ማንም ሰውን አንቺ ነሽ ይላታል። ቆይ እኔ እኮ አክስቴ ነኝ፣ አክስት ማለት እናት ነኝ። ስለዚህ ምንድነው እኮ ልጄ ብላ ትጠይቀዋለች። እሱ ግን በጭራሽ አንቺን አልወድሽም እና ከዚህ ቤት እንድትወጪ እፈልጋለሁ። ለካ እዚህ የምታሻብቢ አንድ ምክንያት ብቻ አለሽ። እኔ ትክክለኛ ወላጅ እናቴ መሆንሽን ደርሼበታለሁ። ስለዚህ አንቺ ክፉ ነሽ በማለት ይጮህበታል እና አንቺ ማደጎ ቤት ወስደሽ እንደጣልሽኝ በደንብ አውቃለሁ እና ትክክለኛ ወላጅ እናቴ አንቺ ነሽ በማለት ይነግራታል። ነገር ግን እባክህን ተረጋጋ፣ አንተ እንደምታስቡ አይደለም በማለት ትነግረዋለች እና ሌላትም ብሌን እድል ላይ እየጮኸች ነበር። ሂጂ እያለቻት ነበር። ወዴትም አልሄድም ስትልም ትናደድበታለች። እባክሽን መሆን ነገር አታርጊ ስትልም ብትለምናቱ ነገር ግን ብሌን ቆይ እኔ ምን አደረኩ? ሁላችሁም እረፉ፣ የምትናገሩ ነገር እያሳብ ብሌን ከዚህ ወዴቱም አትሄድም ስትል ትነግረዋታለች። ልጄን እንደዚህ ያደረገችው አዎ ትክክል ነሽ፣ አንቺ ወላጅ እናቴ ነሽ፣ ለዛም ለእህትሽ አሳዳጊ ብለሽ የሰጠሽኝ ትክክለኛ ወላጅ እናቴ አንቺ ነሽ፣ አንቺ በጣም ጨካኝና ክፉ ነሽ በማለቱም ትጫወበታለች። አይ አንቺ እንደምታስቢ አይደለም እባክሽን በማለት ትነግራለች። ቢኒ ራሱን መቆጣጠር ሳቅትና ሲናደድ አንቺ ምንም ነገር አትናገሪ፣ ስራሽን በደንብ ታውቃለሽ በማለት ይናደዳል እና ቢኒ ተረጋጉ ስትል ቆይ እንጂ ምንድነው እንኮ የሆንኩን ንገረኝ በማለትም ትጫወበታለች። እናም ሁሉ ነገር አውቀዋለሁ፣ አዎ አውቀዋለሁ እያለ ይጫወበታል። ቢኒ እባክህን ምንድነው የምታውቀው ስትል
አንቺን አክስቴ ብዬ የምጠራሽ አንቺ ትክክለኛ ወላጅ እናቴ እንደውሽ ያውቃሉ ስል ቢኒ በጣም ያስተነግጣታል። በጣም ትጮዋለች። ምክንያቱም በጭራሽ አልጠበቀችም፣ አላሰበችም ነበር። ሮማን በጣም ደነገጠች። ቢኒ ያረግሽውን ነገር እያንዳንዱ አውቃለሁ፣ ታሳፍራለሽ በማለቱም ይጮህበታል። ተወዳጅ የድል ድራማ ተከታታዮች ዛሬ ቪዲዮን ምስል ነበር። በቀጣይ